የማክሮ ኢኮኖሚክ ማሻሻያው ውጤት በአንድ አዳር የሚታይ አይደለም። ክላስ ማለት ገበሬ መሆን ነው። ሀገርን የሚመግበው የኤክስፖርት መሰረት የሆነው እና የኢኮኖሚውን አብዛኛው የሥራ ኃይል የያዘው አርሶ አደር ከማይጨበጥ የውጭ ምንዛሪ አቅርቦት ችግር ተጠቃሚ ከሆነው ኢምፖርተር በኢኮኖሚም ሆነ በማህበራዊ ክብር ዝቅ ተደርጎ የሚታይበት ሁኔታ ተፈጥሯል። እሱ ነው የዋጋ ንረቱን ያስከተለው። እሱ ነው $1 በየጊዜው እንዲጋሽብ ያደረገ ያለው የሚል መከራከሪያ ሀሳብ ማንሳት ፈልጋለሁ። አንድ ቱሪስት ቢያመጡና ያ ቱሪስት $100 ቢሰጠን ከ$100 ውስጥ ስንቱ ኢትዮጵያ ውስጥ ይቀራል? ሁሉ ነገር ለማስተካከል ከፈለግን ማተኮር ያለብን ኤሪያዎች አንደኛው ኤክስፖርቱ ጋር ማተኮር አለብን። ሁለተኛው የሀገር ውስጥ ምርትን ማበረታታት ከካልሲስ ከካናተራ የሚያስገቡ ናቸው። ይህ አሁን የምንለውን የውጭ ምንዛሪ መናር በቀጥታ ያስከትላል። ቀጣዩ ፓናሊስታችን አቶ አየለ ከበደ ናቸው። አቶ አየለ ከበደ በአዲስ አበባ ዩኒቨርሲቲ የአካውንቲንግ እና የፋይናንስ መምህር ሲሆኑ ከአዲስ አበባ ዩኒቨርሲቲ በተጨማሪ በመምህርነት በቅድስተ ማርያም ዩኒቨርሲቲ ኮሌጅ ለረጅም ጊዜ ሲያስተምሩ ቆይቷል። በአዲስ አበባ ዩኒቨርሲቲ ላለፉት ከ10 ዓመት በላይ በዚሁ በአካውንቲንግ እና ፋይናንስ መምህሩ ነው ሲያገለግሉ ቆይቷል። አቶ አየለ ከበደ ፕሮ ኢንቨስትመንት ካፒታል መስራችና የኢንቨስትመንት አማካሪም ናቸው። በአሁኑ ወቅት በኢኮኖሚክስ የ3ኛ ዲግሪ ተማሪም ናቸው። አቶ አየለ ከበደ ጥሪያችንን አክብረው በ6ኛው የዋሊያ መድረክ ላይ ፓናሊስት ነው ስለተገኙልን ከልብ አመሰግናለሁ። በጭብጫ ወደ መድረክ ጋብዙልኝ። ክቡራትና ክቡራን፣ ጥሪ ተደርጎላችሁ በዚህ አዳራሽ በክብር የተገኛችሁ ታዳሚዎች እንዲሁም በቴክኖሎጂ አማካኝነት በተለያዩ የማህበራዊ ሚዲያ አማራጮች ከያላችሁበት ዓለም ጫፍ ሆናችሁ ይህን መድረክ የምትከታተሉ እንደምን ዋላችሁ። በአካል ብንራራቅም በሀሳብና በጋራ ህይወት እውነታ አንድነንና ሁላችሁንም እንኳን በደህና መጣችሁ እላለሁ። ወላያ መጽሐፍ ስለጋበዘኝ አመሰግናለሁ። ዛሬ የምንወያየው ስለ አንድ ከባድ ውስብስብና አንዳንዴም የኛ የማይመስል ርዕስ ነው። እሱም ማክሮ ኢኮኖሚ ነው። ይህን ቃል በዜና ወጃዎች፣ በጋዜጣ ርዕሶች እና በባለስልጣናት ንግግር ውስጥ ብዙ ሰምታችሁታል። ለብዙዎቻችን ማክሮ ኢኮኖሚ ሲባል ወደ አእምሮአችን የሚመጣው ትልልቅ የባንክ ህንፃዎች፣ ለመረዳት የሚከብዱ ግራፎች እና የቁጥሮች ጨዋታ ሊሆን ይችላል። ነገር ግን እዚህ አዳራሽ ለተቀመጣችሁትም ሆነ በስልካችሁ በኮምፒውተራችሁ ለምትመለከቱን ላስረግጥላችሁ በፈልገው እውነት ማክሮ ኢኮኖሚ ማለት የራቀ ቲዮሪ አይደለም። ማክሮ ኢኮኖሚ ማለት የኪስ ቦርሳችን መጠን፣ የልጆቻችን ትምህርት ቤት ክፍያ፣ ገበያ ስንወጣ የምናገኘው የጤፍ፣ የሽሮ፣ የቲማቲምና የሽንኩርት ዋጋ እንዲሁም ወሩ ሲያልቅ ወደ ኪሳችን የሚገባው ደሞዝ ወይንም ገንዘብ ያለው የመግዛት አቅም ማለት ነው። ባጭሩ ማክሮ ኢኮኖሚ ማለት ከብሔራዊ ባንክ ካዝና ተነስቶ የእያንዳንዳችን ቤት በር አንኳኩቶ ማዕድ ቤታችን ድረስ የሚዘልቅ ጉዳይ ነው። ስለዚህ ዛሬ በዚህ መድረክ ላነሳ የፈለኩት ዋና ሀሳብ ማክሮ ኢኮኖሚ እና የዕለት ተዕለት ኑሯችን የሚለውን ነው። ማክሮ ኢኮኖሚ በቀላል ቋንቋ የሀገራችንን ኢኮኖሚ አጠቃላይ ሁኔታ የሚያጠና ዘርፍ ነው። ባለፉት ዓመታት ኢትዮጵያ ከፍተኛ የሆነ የኢኮኖሚ ጣውረድ በሰላም እጦት፣ በወረርሽኝ እንደ ኮቪድ፣ ኮሌራ፣ አሁን ደግሞ ማርበርግ እንዲሁም በተለያዩ ዓለም አቀፋዊ ተጽዕኖዎች እንደ ዩክሬን ራሻ ጦርነት፣ እንደ እስራኤል ኢራን ጦርነት አስተናግዳለች። በሚቀጥሉት ደቂቃዎች እነዚህን ኩነቶች እና በህይወታችን ያመጡትን ለውጥ በሶስት ዋና ዋና ነጥቦች ከፍለን ምናልባት ሁላችንን በሚያግባባ ቋንቋ እንመለከታቸዋለን። በመጀመሪያ ማነሳው የዋጋ ንረት እና የኑሮ ውድነት ፈተና፣ በመቀጠል የውጭ ምንዛሬ እና የገንዘብ ፖሊሲ ለውጦች፣ በመቀጠል ደግሞ መጨረሻ ላይ የመሰረተ ልማትና የስራ ዕድል ሁኔታዎችን እናነሳለን። አብራችሁን ቆዩ። ነጥብ 1 ብዬ ማነሳው የዋጋ ንረት የኪስ ቦርሳችን ፈተና
በሚል አርዕስት ነው። ምናልባት ይሄን አርዕስት ለማንሳት ትንሽ እስቲ ከዛሬ ጥቂት ዓመታት ወደ ኋላ እንመለስ። ከጥቂት ዓመታት በፊት አንድ ኩንታል ጤፍ ስንት ነበር? ምናልባት ከ2000 እስከ 3000 ብር ሊሆን ይችላል። የ1 ሊትር ዘይት ዋጋስ? የቤት ኪራይስ ምናልባት ዛሬ ስንት ነው? እነሱን ስንጠይቅ ስንት ነበር ስንት ነው ብለን ስንጠይቅ ይህ ልዩነት ነው ማክሮ ኢኮኖሚ በህይወታችን ላይ የሚያሳድረው ቀጥተኛ ተጽዕኖ የሚያሳየን። የዋጋ ንረት ስንል የገንዘብ የመግዛት አቅም መቀነስን ወይም ደግሞ የእቃዎችና የአገልግሎቶች ዋጋ መጨመር ማለት ነው። ድሮ አባቶቻችን በ10 ብር ይሄን ቤት የሚያክል በሬ ቆርጠን ነበር ይላሉ። ስለዚህ አንድ በሬ ድሮ 10 ብር ነበር። 10 ብር አንድ በሬ ይገዛ ነበር። አሁን አንድ በሬ በስንት ይገዛል ብሎ መጠየቅ ነው። ያው ድሮና ዘንድሮ በሚል እንድታዩት ነው። ስለዚህ ምናልባት የዛሬ 10 ዓመት አንድ ኩንታል ጤፍን ምናልባት በ1000 ብር ከገዛን እና ዛሬ ራሱን በ10000 ብር ከገዛን ወይም ድሮ 1000 ብር የዛሬ 10 ዓመት አንድ ኩንታል ጤፍ ይገዛ ከነበረ ዛሬ ግን 10 ኪሎ ግራም ብቻ ከገዛ ይህ የዋጋ ንረት ማሳያ ይሆናል። ምናልባት ይህን ስል ጊዜ በቀላል ቋንቋ ለማውረድ ነው እንጂ አጠቃላይ የሆኑ የዋጋ ደረጃዎችን በማጤን የሚወሰን ውሳኔ መሆኑን ትይዙልኝ ፈልጋለሁ። ስለ ዋጋ ንረት ወይንም ኢንፍሌሽን ስናነሳ የዋጋ ንረት የሚያስማማን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ይገኛል። ለዚህም ምክንያቶቹ ብዙ ናቸው። ምናልባት አንድ ሁለት እያልን በምክንያቶቹ ላይ ከኔ አተያይ አንፃር እንድናያቸው አነሳቸዋለሁ። አንደኛው የምርት አቅርቦት እና ፍላጎት አለመመጣጠን ናቸው የዋጋ ንረትን የሚያመጡት ብዬ አስባለሁ። ለምሳሌ ምግብን እንመልከት። ስለ ጤፍ ምርት ብናነሳ ጤፍ የሚመረተው የትኛው ፋብሪካ ውስጥ ነው? ይሄን ጥያቄ በደንብ ያዙልኝ ማለት ነው። ጤፍን የምናመርተው የትኛው ፋብሪካ ውስጥ ነው? ይህን ስንል ጤፍ የሚመረተው በእኛ ሀገር ኮንቴክስት አርሶ አደሩ ወይንም ገበሬው ቤት ነው። ሆኖም ለገበሬ የምርት አቅርቦቱን ከእርሻ እስከ ጉርሻ ለማድረስ በሚተጋበት ሂደት ላይ ምን አመቻቸንለት ብዬ መጠየቅ ፈልጋለሁ። ምናልባት ለኔ ገበሬው ትጉህ ሆኖ አየዋለሁ። በሌለ መንገድ፣ በሌለ ውሃ፣ ባላቀረበለት ጤና ጣቢያ፣ ባልቀረበለት ምርጥ ዘር፣ ባልቀረበለት ማዳበሪያ እንዲሁም ባልተመቻቸለት የሥራ ማስኬጃ ብድር በእነዚህ ሁሉ ችግሮች ውስጥ አርሶ አደሩ አቅሙ እንደፈቀደ ያመርታል። ያመረተውንም ለራሱ የቀረውን ደግሞ ለገበያ ያቀርባል። በዚህ ሂደት ውስጥ ለራሱ ለመመገብ ነው የሚያመርተው እንጂ ለገበያ አይደለም በሚል ሰበብ በወረደ ዋጋ ምርቱን በብላሽ ለነጋዴ ይሸጣል። አሁን እዚህ ጋር እንድናጤነው የምፈልገው አርሶ አደሩ ማን ነው ስንል 1 2 3 ወደ ኋላ ባስብ እኛ ማለት ነው። የኛ ቤተሰቦች ናቸው አርሶ አደሮች። እነሱ ምናልባት በእኛ ደረጃ ያሉ ሰዎችን ይጠቅሙናል ብሎ አስተማሩን። ምክንያቱም እኛም ገበሬዎች ነበርን ማለት ነው። ሰው ይጠቅሙናል ብሎ አስተማሩንና ነገር ግን በምክንያት ማገዝ ሲገባን በምክንያት እያገዝናቸው አይደለም ብዬ ይፈራል። ስለዚህ ስለ ዋጋ ንረት ስለ ዋጋ መጋሸብ ስናስብ የቱ ጋር ነው እሳት ነው ብለን ራሳችንን እንጠይቅ እፈልጋለሁ። ምናልባት ቅድም እንዳልኩት ከእርሻ እስከ ጉርሻ ባለው የእሴት ቅጥልጥሎች ውስጥ ማን ብዙ ይደክማል ማን ብዙ ያተርፋል የሚለውን እንጠይቅ እፈልጋለሁ። ምክንያቱም ቅድም እንዳልኳችሁ ብዙ እየደከሙ ያሉት አርሶ አደር ወገኖቻችን ናቸው። ብዙ እየተጠቀሙ ያሉት ግን እነሱ አይመስሉኝም። ስለዚህ ይህ ኢፍትሃዊ የሀብት ክፍፍል በጊዜ ሂደት ምርትን በመቀነስ የዋጋ ንረት አባብሷል የሚል እምነት አለኝ። ቅድም እንዳልኩት ግብርና የሁላችንም የኋላ ታሪክ ነው። አርሶ አደር ያስተማረን ምሁራን ነን። የኢኮኖሚ፣ የህግ፣ የፋይናንስ፣ የጤና፣ የግብርና ባለሙያዎች ነን። ነገር ግን ኢምፖርተሮች ኤክስፖርተሮች ብንሆንም ግብርናውንም የኢኮኖሚንም ከፍተኛ ሰው ኃይል ኤክስፖርት ቢሸፍንም አርሶ አደሩ ራሱ ባስተማራቸው ልጆች
ልጆቹ ተከርቷል ብዬ አስባለሁ። አም ሶሪ ሴት አርሶ አደሩን ከርተነዋል ብዬ ነው የማስበው። የኔ አታይ ብዬ ቅድም የወሰድኩት ለዛ ነው። ብድር ለአርሶ አደሩ ለምን አናቀርብለትም ሲባል አይ አርሶ አደር እኛ ሀገር ያለው ፋርሚንግ ሰብሲስታንስ ፋርሚንግ ነው እንጂ ኮመርሻል ፋርሚንግ አይደለም የሚል ምክንያት እንሰጣለን። ሰብሲስታንስ ፋርሚንግ ማለት ለሰርቫይቫል ተብሎ የሚታረስ ማለት ነው። ካላረሰ ስለሚሞት ብሎ ስለሚያርስ ብለን ለሱ ማበደር አንችልም ይላል ምናልባት ባንክ ቤት። በሌላ መንገድ አይ አርሶ አደር ወይንም ግብርና የኢትዮጵያ ግብርና በተለይ ሲስተሚክ ሪስክ አለበት እንላለን። ለአየር ንብረት የተጋለጠ ስለሆነ ምርት ሊገኝም ላይገኝም ስለሚችል ሪስክ አለብን ብለን እናነሳለን። እንዲሁም አርሶ አደሩ ባንከብል አይደለም እንላለን። ባንክ የምንሰራ ሰዎች ለምን ሲባል አርሶ አደሩ ሃርድ ኮላተራል የለውም እንላለን። ያለው ምርት ነው። ምርት ደግሞ ቅድም ባልኩት ምክንያቶች ስለሚዛባ ሪስክ አለብን ብለን እንሸሻለን። አሁን በዘረዘርኳቸው በርካታ ምክንያቶች አርሶ አደሩን እያገዝነው አይደለም። እሱን ሳናግዘው በዚህ በኩል ደግሞ እንመጣና የዋጋ ንረት አስቸገረን ብለን መፍትሄ እንሻለን። መፍትሄው ምርትን መጨመር ነው። ይህ ደግሞ መሰረቱ ጋር ሂዶ ሁሉም መረባረብ አለበት ብዬ አምናለሁ ማለት ነው። መሰረቱም ግብርናው ጋር ነው ብዬ አስባለሁ። ምናልባት አንዳንድ ጊዜ የኛ ነገር ይገርመኛል ሳስበው 13 ወር የሚያሰራ አየር ንብረት አለን ብዬ አስባለሁ። ኢትዮጵያ የአፍሪካ የውሃ ማማ የምትባል ሀገር ነች። በሰፊ ለም መሬት እና ሰፊ ወጣት ህዝብ ይዘን የዋጋ ንረትና ድህነት ሲያሳስበን ቆም ብለን የቱ ጋር ነው ይሳት ነው የሚለው መፈተሽ አለብን ብዬ አስባለሁ። በተጨማሪ ሀገራዊ የፖለቲካ መረጋጋት እና ግጭት የምርት ሂደቱን አስተጓጉሎታል። አሁን ሾርት ተርሙን ባወራ ስር ነቀሉ ግን ቅድም ያነሳሁት ብዬ ነው የማምነው። ገበሬው ማረስ ሲገባው እሱና መሬቱ ባለመረጋጋቱ መስራት መንቀሳቀስ ባለመቻሉ ምርት ቀነሰ። ምርት ሲቀንስ ደግሞ አቅርቦት ይቀንሳል። አቅርቦት ደግሞ ሲቀንስ ዋጋ ይጨምራል ብለን መደምደም እንችላለን። ስለዚህ ለኔ ማክሮ ኢኮኖሚክስ የሚጀምረው ከገበሬው ጎጆ ነው ብዬ ነው የማስበው። ከሱ ጀምሮ እየገነባ ነው የምንመጣው አጀንዳ ነው ብዬ ነው የማስበው። ከዚህ በተጨማሪ ዓለም አቀፍ ክስተቶች የፈጠሩት ኢምፖርት የተደረገ የዋጋ ንረትም አለ። ለምሳሌ ቅድም ሲነሳ ነበር የኮቪድ-19 ወረርሽኝን ብንመለከተው፣ የሩሲያ የዩክሬን ጦርነትን ብንመለከተው፣ የኢራን የእስራኤል ግጭት ብንመለከት የነዳጅ ዋጋ የማዳበሪያ ዋጋን አናወሩት። ቅድም እንዳልኩት ማዳበሪያ ካልኳችሁ ስፒል ኦቨር ኢፌክቱ ይመጣል ኪሳችን ውስጥ ማለት ነው። ነዳጅም ካለን አሁን ስፒል ኦቨር ኢፌክቱ ኪሳችን ውስጥ ይመጣል። እነዚህ ነገሮች ናሩ ማለት ትራንስፖርት ይወደዳል። ትራንስፖርት ሲወደድ ከገጠር ወደ ከተማ የመጣው እህል ዋጋ ይጨምራል። ሌላኛው የመንግስት የወጪ አያያዝ እና የበጀት ጉድለትም ለዋጋ ንረቱ አስተዋጽኦ አድርጓል ብዬ አስባለሁ። መንግስት ከሚሰበስበው ገቢ በላይ ወጪ ሲያደርግ ይህንን ጉድለት ለመሙላት በዋነኛነት ከብሔራዊ ባንክ መበደር ወይም የገንዘብ መጠን መጨመር ግድ ይላል። በዚህም በገበያ ውስጥ የሚንቀሳቀሰው ገንዘብ መጠን ከምርት አቅርቦት ሲበልጥ ደግሞ የሁሉም ነገር ዋና መናር ግድ ይሆናል ማለት ነው። ይህም በጣም ብዙ ብር በጣም ጥቂት እቃዎችን ሲያሳድድ የሚለው የማክሮ ኢኮኖሚ ቀመርን ያስታውሰናል። ስለዚህ ምናልባት እዚህ ጋር የኔ አተያይ መንግስት ገቢ መጨመር ነው ያለበት በአሁን ሰዓት ወይንስ ወጪው መቋጠር ነው ያለበት የሚለውን እንደው ሐሳቦች ለውይይት አቀርባለሁ። ኋላ ላይ መታነቷቸው ይሆናሉ ማለት ነው። በእነዚህ ዓመታት ውስጥ ደግሞ መንግስት የነዳጅ ድጎማን ቀስ በቀስ እያነሳ መምጣቱ እንዲሁም ግብር የተለያዩ ግብሮችን ማስተዋወቁ በማክሮ ኢኮኖሚ ላይ ትልቅ ጫና ፈጥሯል ብዬ አስባለሁ። ይህ ውሳኔ በመንግስት በኩል የበጀት ጉድለትን ለመቀነስ የተወሰደ ቢሆንም በተራው ዜጋ ላይ ግን የትራንስፖርትና የምርት ዋጋ ንረትን አስከትሏል ብዬ አስባለሁ። በመሆኑም ቅድም ያነሳሁትን ጥያቄ ደግሜ እጠይቃለሁ። ገቢ መጨመር ነው ያለብን ወይንስ ወጪያችን መቋጠር ነው ያለብን የሚለውን ጥያቄ ያነሳለሁ። ስለዚህ የማክሮ ኢኮኖሚ ፖሊሲው ሲታወቅ እኛ ምሳችንን ለመብላት የምናወጣው ወጪ ይጨምራል፣ የገንዘባችን መግዛት አቅም ወይንም ፐርቼዚንግ ፓወር ይዳከማል ማለት ነው። በፊት 1000 ብር ይዞ ገበያ ሄደ ሰው ጋሪ ሙሉ ሸመታ ይዞ የሚመለስ ከነበረ ዛሬ 1000 ብር ምናልባት የአንድ ወይም ሁለት እቃ መግዣ ሆኗል። ይህ የገንዘብ አቅም መዳከም በማክሮ ኢኮኖሚው ቀጥተኛ ነጸብራቅ ነው ብዬ አነሳለሁ። ነጥብ 1 ጨርሻለሁ። ነጥብ 2 የውጭ ምንዛሬ ብድርና የገበያ ማሻሻያ በሚል አርዕስ ማቀርበው ነው የሚሆነው። ሁለተኛውና ወሳኙ ነጥብ የውጭ ምንዛሬ ጉዳይ ነው። ባለፉት ዓመታት የውጭ ምንዛሬ እጥረት የሀገሪቱ ራስ ምታት ሆኖ ቆይቷል።
ፋብሪካዎች ጥሬ ዕቃ ማምጣት አቅቷቸው ምርት ቀንሷል ወይም አቁመዋል። ብዙ ጊዜ ከካፓሲቲያቸው አንፃር ከ5 እስከ 20% እንደሚሰሩ ነው ማቀው 80% ካፓሲቲያቸው ይባክናል። ይሄ ደግሞ ቅድም እንደተባለው በኢኮኖሚስ ኦፍ ስኬል አያዋጣም። በአንድ ፋብሪካ ጥቂት ነገር ስታመርቱ በየአንዳንዱ ዕቃ የሚመጣ ወጪ ይገዝፋል። መድኃኒት አስመጪዎች ተቸግረዋል። የንግድ እንቅስቃሴው ተቀዛቅዟል። ጥያቄው ግን የውጭ ምንዛሬ ለምን ያጥራል? የብር ዶላር ምንዛሬ ለምን ይጨምራል ብሎ ማንሳት ይፈልጋል። እዚህ ጋርም ተሳስተናል የሚል አመለካከት ስላለኝ ነው። የውጭ ምንዛሬ እጥረት የሚከሰተው አንድ ሀገር የሚያስገባው ኢምፖርት የሚያደርገው የዕቃና አገልግሎት ዋጋ ከምታገኘው ኤክስፖርት ወይንም የውጭ ምንዛሬ ገቢ ሲበልጥ ነው። ስለዚህ ኢምፖርታችን ከኤክስፖርታችን ሲበልጥ የውጭ ምንዛሬ እጥረት ይከሰታል ብለን መደምደም እንችላለን። ይህ ሁኔታ በማክሮ ኢኮኖሚክስ የሂሳብ መዝገብ መዛባት ተብሎ የሚታወቅ ነው። ስለዚህ ኢምፖርትና ኤክስፖርትን ስንመለከት ኢምፖርት ዴማንድ ሳይዱን ነው የሚያሳየን፣ ኤክስፖርት አቅርቦት ሳይዱን ነው የሚያሳየን። የፍላጎት መጨመርና የአቅርቦት መቀነስ ነው ችግራችን ብዬ አስባለሁ። ሁለቱም ላይ አንዳንድ ሀሳቦችን አነሳለሁ። ኢትዮጵያ ለኢንዱስትሪ የሚያስፈልጓትን ጥሬ ዕቃዎች፣ ማሽነሪዎች፣ ነዳጅና መድኃኒት ጨምሮ አብዛኞቹን የፍጆታ ዕቃዎች ከውጭ ታስገባለች። የህዝብ ቁጥር እና የኢኮኖሚ እድገት ደግሞ ሲጨምር የነዚህ ሁሉ ፍላጎት በከፍተኛ መጠን ያድጋል። መንግስትና የግል ዘርፉ ቀደም ብሎ የወሰዷቸውን የውጭ ብድሮች ለመክፈል ከፍተኛ መጠን ያለው የውጭ ምንዛሬ ያስፈልጋቸዋል። እነዚህን የውጭ ምንዛሬዎች ደግሞ ለመግዛት መጀመሪያ ብርን ነው የምናቀርበው። ስለዚህ ብርን እያቀረብን ዶላርን ስንፈልግ የብር ዋጋ እየቀነሰ የዶላር ዋጋ እየጨመረ ይመጣል ማለት ነው። በሰፕላይ ሳይድ ወይም በአቅርቦት ደግሞ ሳይድ ስናይ መቀነስ አለ ብዬ አስባለሁ። የኤክስፖርት ገቢያችን መቀነስ ወይም መጓተት ያሳያል። አንደኛው የግብርና ምርት ዋጋ መዋዠቅ ነው። እንደ ቡና፣ ሰሊጥና የቆዳ ያሉ ኤክስፖርት ምርቶች በዋጋና በምርት መጠን በአየር ንብረት፣ በሰላም እጦት ወይም በዓለም ገበያ ለውጥ ምክንያት ይዋዥቃሉ። በአጋጣሚ አሁን በእነዚህ በጥቂት ዓመታት ውስጥ እነዚህ ነገሮች ኢን ፌቨር ኦፍ አስ ነው እየሰሩ ያሉት እንጂ እነዚህ ነገሮች አጌንስት አስ ቢሆን ኖሮ ነገሮች በጣም ይባባሰው ነበር። ሌላኛው የማኒፋክቸሪንግ ዘርፉ አሁንም በጥንካሬ ያለማደጉ ለውጭ ገበያ የሚቀርበው እሴት ያለው ምርት አነስተኛ እንዲሆን አድርጓል። ስለዚህ እነዚህ ሁለት ነገሮች የብር ዶላር ምንዛሬ መናርን አስከትሏል። የብር ዶላር ምንዛሬ ማለት የ1 ዶላር ዋጋ በብር ሲሰላ መጨመር ማለት ነው። ይህ የሚከሰተው ከላይ ከተጠቀሱት ምክንያቶች የዶላር ፍላጎት ከዶላር አቅርቦት ሲበልጥ ነው የሚለውን ደግሜ አነሳለሁ። ምናልባት ይህንን ስናነሳ የዓለም አቀፍ ንግዳችን ላይ ያለ ስብራትን ያሳየኛል። ዓለም አቀፍ ንግድ ሲባል ኢምፖርትና ኤክስፖርትን ይይዛል። ምናልባት ኢምፖርት ኤንድ ፐሪሽ ኤክስፖርት ኤንድ ፕሮስፐር የሚል መርህ የሀገርን ኢኮኖሚ ስኬት ምንጩ የውጭ ንግድ መዋቅር እንደሆነ አጽንኦት ይሰጣል። ምንድነው? ኢምፖርት አድርግና ጠፋ፣ ኤክስፖርት አድርግና በልጽግ እንደማለት ነው። ስለዚህ ኢምፖርትና ኤክስፖርት ሲታይ ኢትዮጵያ ወይ ኢትዮጵያኖች የትኛው ሳይድ ላይ ነው ራሳችንን የምናየው? አር ዊ ዘ ኢምፖርተርስ በሚጠፋው ሳይድ ያለን ነን ወይንስ አር ዊ ዘ ኤክስፖርተርስ በሚበለጽገው ሳይድ ያለን ነው? ምናልባት ይሄ ድሮ የዛሬ 200 ዓመት አካባቢ ጭቅጭቅ ነበር። ዓለም አቀፍ ንግድ ይጠቅማል አይጠቅምም የሚል አይነት ጭቅጭቅ ማለት ነው። ዓለም አቀፍ ንግድ ይጠቅማል አይጠቅምም፣ ስለዚህ ኢምፖርት ኤክስፖርት ይጠቅማል ወይ ብሎ የሚከራከሩ ሰዎች ነበሩ። አብዛኞቹ አይ ዜሮ ሰም ጌም ነው ኢምፖርት ኤክስፖርት ያለው ብለው የሚከራከሩ ነበሩ ኢኮኖሚስቶች ድሮ። በመቀጠል እነ አዳም ስሚዝ አይ አብሶሉት አድቫንቴጅ ቲዮሪ የሚል አምጥተው ይጠቅማል የሚል ማሳያ አምጥቷል። ከዛ ያለ ኮምፓራቲቭ አድቫንቴጅ ያለ አሳይቷል ኢንተርናሽናል ትሬድ እንደሚጠቅም። ነገር ግን እነሱን ቲዮሪዎች ባጠቃልላቸው ኢምፖርት ከምታደርግና ኤክስፖርት ከምታደርግ ምረጥ ብትባል ኤክስፖርት ማድረግ ምረጥ ነው የሚሉኝ ማለት ነው። ኢምፖርት ማድረግ የምርጫ ጉዳይ አይደለም ማለት ነው፣ የመገደድ ጉዳይ ሊሆን ይችላል ወይንም ሌሰር ኢቪል ነው ብለን እንውሰድ። ነገር ግን ኢትዮጵያ ውስጥ ያለን ሰዎች ራሳችንን ካራክተራይዝ ብናደርገው በኢምፖርቱ ሳይድ ሆነን እናየዋለን። ምናልባት ጥያቄ የምጠይቀው ከለበስነው ውስጥ ምን ያህል ነው ሜድ ኢን ኢትዮጵያ? ሜድ ኢን ኢትዮጵያ ወይንም በኢትዮጵያ የተሰራ የሚል ምናልባት ዛሬ ይህን ኮት ለብሼ የመጣሁት የአምባሳደር ስለሆነ ባይዘው ድሮ አምባሳደር እዚሁ ይሰፋ ነበረ። አሁን እነሱም ትዘውት ያመጡ መሰለኝ ያሉት። ምክንያቱም ባለፈው ሲሄድ እሱ ነው የነገሩኝና ሜድ ኢን ኢትዮጵያ አለን ወይ? ሶ ይሄን ሳነሳ ቅድም ከግብርናው ነበር የጀመርኩት አይደለም። አሁን ደግሞ እስቲ የኛ ልብስ ሰሪዎች የት ነው ያሉት?
መግዛት ስትፈልጉ የት ነው የምትገዙት? የኢትዮጵያን ልብስ የት ትገዛላችሁ? የኛ ቁሳቁስ ሰሪዎች የት ነው ያሉት? ምን አደረግናቸው? ለምን ጠፉ ሲባል ይሄ የማክሮ ኢኮኖሚ መገለጫ ወይንም የማክሮ ኢኮኖሚው ስብራት መገለጫ ብዬ ነው ማየው። አምራቾች ለውጭ ገበያ እንዲያመርቱ ማበረታታት፣ የሀገር ውስጥ ኢንዱስትሪዎች ዓለም